መልሼ እመጣለሁ። እንደ ዛሬው ትቼህ አልሄድም። ተወዳጅ ቤኩማ እንደገና ድብብቆሹ አይበቃ? ስንቴ ልንገርሽ? አልወድሽም። ቀልዱ ቀልድ ነው። እጅህን ስጥ። ወይኔ ጉዴ! ለምን? ፕሊዝ፣ እኔ እፈራለሁ። ፕሊዝ ፕሊዝ ፕሊዝ። ከዚህ በኋላ ደግመሽ ፊቴ እንዳትቆም። በጣም ነው የምናደደው። ከተናደድኩ ደግሞ እስምሻለሁ። ተመልሼ እመጣለሁ። እንደ ዛሬው ትቼህ አልሄድም። ማንቁርትህን ይዤ ወይኔ ነው የምወረው። መርማሪ እቃ ረስተሽ ነው? አንተ ጋር ምንም ልረሳው የምችለው እቃ የለኝም። ጨዋታ አለኝ። ቀልዱ ቀልድ ነው። ትሩዝ ኦር ዴር? ትሩዝ። እስከ ዛሬ እኔና አንቺ ብቻችንን ስንገናኝ ለምንድን ነው ማሰር ያልፈለግሽው? ስለምወድህ። ናይስ ናይስ። እሺ አሁን አንቺ ተራ ነው። ቀጥይ፣ ጠይቂ። ትሩዝ ኦር ዴር? ዴር ዴር። ጨዋታ ያታለህ? እሺ Oui. Oui. ማን ነው? ጭራሽ ቤቴ ድረስ? አልማዝዬ የኔ ፍቅር ላስደስትሽ ፈልጋለሁ። ማምቦ ሳምቦን እንድትደንሽ አዘጋጅቼልሻለሁ። አልማዝዬ አንቺን ሳይነው ደስታዬ። ነገሩን እያከበድከው ነው። ተይ እንደዚህ አልነበረ እኔ እኮ ያሳየው። መጨረሻህን ብታሳምረው አይሻልም? ሽንጥሽን ወዝ አድርጊ። አውልቂው። ክብርህን ጠብቅ። አታስገድጂኝ። ተኩስ። ባልገልሽም አቆስልሻለሁ። የምትወጂውን ሰው በዚህ መንገድ ማስታወስ ትንሽ አይከብድም? ተኩሼ ደምሽ ከሚወርድ ፎጣው ቢወርድ አይሻልም? አሁን ምን ትጠቀማለህ? በቀል። ምናየው ነገር ቆንጆ ነው።
ለማንኛውም ትራስ ውስጥ አለልሽ። እሺ ዌልካም። ናፍቀሽኝ ነበር አደል? ቤቴን ሰብረ ገባ። ራቁት ገላዬን አየ። ምን ለመጠቀም ነው? ይሄን ለመጠየቅ ነው የመጣሽው? አዎ። ይሄን እኮ እዛው መጨረስ እንችል ነበር። ከአንቺ ጋር ቆንጆ ምሽት እፈልጋለሁ። ደፋር ነህ በጣም። ደፋር ስላልሆንክ ነው ቀሽም መስለኝ ታየህ ብለሽኛል ነበር። ረሳሽው? ኦ እያሳየኸኝ ነው? የሚገባሽ ከሆነ እሺ። ያልከኝን ባላደርግ እንዳዩ ልገለኝ? መገደድሽ ስለማይቀር ዛቻም አለው? ጭራሽ ቀርጸኸኛል። አሁን የተግባባን ይመስለኛል። ኦኬ ሮጦ አምልጧል። ተከተሉት። የት ነህ? አመለጠ። አዎ፣ ነገሮች ባላሰብናቸው መንገዶች እየሄዱ ነው። የትም አይሄድም። እስከ መጨረሻው ድረስ ተከታተሉት። የገባበት ገብታችሁ ማንቁርቱን ይዛችሁ አምጡልኝ። ወረኛ የላኩልን ላይቭ ሎኬሽን ተከታተልና በደንብ ያለውበት ድረስ ነው። ይህን ነገር ለአንዴና ለመጨረሻ ጊዜ ብቻ ነው የምናደርገው። ተግባባን? ገብቶኛል። እናንተ ብቻ ይዛችሁ ጠብቁኝ። እጠብቅሃለሁ። መጣሁ። ይዘነዋል። ማነህ አንተ? ኮማንደር ያሬድ ይባላል። ወይኔ ተወዳጅ፣ እንዲህ በቀላሉ ተያዝኩ። ይኸውልህ በእኔና በእሷ ጨዋታ መሃል አንተ ምንም የሚያገባ ነገር የለም። እሺ እሱን አይመለከተኝም። እዚህ የቆምኩት ሕግ ለማስከበር ነው። አንተ ደግሞ ወንጀለኛ አይደለሁም። ተጠርጣሪ አይደለሁም። የተሰበሰቡ ማስረጃዎች እውነቱን ያወጣል። የትኛውን እውነት? እኔም እሷም እየሸሸን ያለ ነው እውነት ነው? በእሷ ምክንያት እዚህ ሁሉ ጦር ውስጥ መግባቴን እያወቀች ካደችውን እውነት እሱን ነው የምናየው ይሆናል። አዎ እዛው ነን። አሁን ወደ ማረሚያ ቤት ሄዳለን። ሞተ እንዴ? እንጃ። ምንድነው እሱ የምትበረበረው? ሰውየው በህይወት መኖር አለመኖሩን ቼክ አድርግ እንጂ። ይደርሳል። እሺ አሁን ቢሞት ዛሬው ኑሮ የሰው መስጠት አይጀምርም አይደል? ደንታ ቢስም ሆናል። እድሜ ለእህትህ። በጣም ደበረህ? ኦ ትንሽ ወንድም አይነቱ ምናምን እሱ ነገር ያዘህ ነው? አይ መብትም እዚህ ያገናኘን የያዝነው እውነት ነው እንጂ ዝምድናችን አይደለም። እሺ ይገባኛል፣ ግን ይልቅ ሳትመጣብኝ ሰውየውን ነገር ብናደርገው ይሻላል። እንደዚህ ነው የሚባለው። ነፍሱ እኮ አለ። በምን እንደማነቀው ነው ማላቀው። ሄሎ ሄይ ተነስ አታ እንካ በዚያ እንቀው።
ማንሽ ደግሞ አንቺ? ማንም የተከተልሽ የለም አይደል? ምንም አታስብ። ሁሉን ነገር በጥንቃቄ ነው ያደረኩት። የማይሆን ዋጋ እንድትከፊ ስላደረኩሽ በጣም ይቅርታሽ። ያላመንኩበትን ነገር እንደማላደርግ አንተን ታውቃለህ። ልብ እኮ ነው። ቆይ አንተ ብቻ እናት እንዲያልኩ ብቻዬን መምጣት የምችለው እዚህ ድረስ ብቻ ነው። ቀሪውን ደግሞ ምናምኑ ሲያስፈልገን ነበር። ለዛ ነው። እሷ ማን ናት? ይሄ ጥርጣሬን ያጠፋዋል። ከምን አይነት ጭንቀት እንደገላገልሽኝ አልገባሽም። ንጹህ እንደሆን ካምናለሁ። በጣም ነው ማመሰግነው። በጣም በሐሰት እኮ ነው የከሰሰችኝ። ይህን ወረቀት እኮ እንደዚህ በቀላሉ አገኘዋለሁ ብዬ አስቤ አላውቅም። ያቺ ሴጣን ይህን ወረቀት ይዛ ነበር ስትጫወትብኝ የነበረው። የሥራው ባህሪ ነው። ለማንኛውም ሔዋን እባላለሁ። ተወዳጅ እባላለሁ። የቃል እጮኛና የምርመራ ፖሊስ አባል። እንዳትናገሪ እንዴ! አሁን ይሄን ሁሉ ነገር የምናወራበት መች ጊዜ ነበረን? አንተ መደባበቅ ጀመርን። ችግር የለውም፣ ከአንተ ጋር እነጋገራለን። ሔዋን ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል። ለነገሩ አንተን ካወቅኩ ትንሽ ቆይቻለሁ። እንዴት? የአንተን ኬስ ከያዙት የምርመራ ቡድን አባላት አንዷ ስለሆንኩኝ። ምን? አይዞ፣ የተፈጠረውን ነገር ሁሉ ቃል በደንብ አስረድቶኛል። እኔም የምርመራ ሂደቱን ስለማቅ ንጽህናን ለማረጋገጥ ብዙ ውስብስብ አልነበረም። በዛ ላይ ቃል ላንተ ያላት ስሜት ስላልበረደ ናፍቆትና ህል ነገሩን ላልታሰበ ሁኔታ ሊቀይረው ይችላል። ናፍቆት ተወዳጅ፣ መቼም ፊት ለፊት እያገኘች ያልጨከነችብህ አባቷ ስለሆንክ አይደል? ግን ግልጽ ያልሆነልኝ አንድ ጥያቄ አለኝ። ሴትየዋን ከገደልካት በኋላ አልገደልኳትም። አምናሃለሁ። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? እውነት ነው። አሁን ጋር ነው። እዚህ ሁሉ ነገር ውስጥ ሆኜ ስልክ ትዘጋለህ? አሁን እንዲህ ነው ብዬ ልነግርህ የማልችለው ችግር ውስጥ ነበርኩኝ። ዝም በል ደደብ። ምንም ብትል እኔ ካለሁበት ችግር ያንተ ችግር በፍጹም አይበልጥም። እሺ ይበልጣል፣ እመነኝ። ብቻ ከዚህ ችግር ሁላችንም እንውጣ። ቆይሽ ሊረዱን ያሰቡት ሰዎች እንዴት ይሻሉሽ? ሁሉም እንዳንተ ይመስላል? የምታውቃቸው ሰዎች ናቸው። እንኳን እነሱን አንተን አምኛለሁ። ቃልና ፍቅረኛው ባይደርሱ ሊኖሩ ጉር ሰርተኝ ነበረ። እኔም አላምነውም። በቃ የሆነ ድጋሚ መፈተሽ አለብን። ይህን የጂፒኤስ አስገጥሞ ሊሆን ይችላል። ሰውየው ላይ ሳይሆን ቃል ስልክ ላይ ነው ኢንስታል የተደረገው። ምናልባት አጠራጣሪ ነገር ካዩና እኛም መከተል ከፈለጉ እሷን አግተን ያስቀመጥንበት ቦታ ነው የሚሄዱት። ሔዋን ከምርመራ ቡድኑ መሃል አንዷ ነች። እሷ ደርሳ ያንን በስህተት የተሰራ የክስ ማስረጃ ይዛልኝ ባትመጣ ኖሮ ጉር ሰርተኝ ነበር። አንተ ምን? ለምን? እኔን በፍጹም ልትረጅኝ አልፈልግሽም። እምልህ ብቻ ልክስባይ አደጋ ውስጥ ላይ ያልኩ እኮ አይገባኝ። ቆመ። ምን እየሰራ ነው? ኮማንደሩ ቆሙት። ይሄን ከርፋፋ ኮማንደር ገባበት ገብተን ማግኘት አለ። ካለበለዚያ ነገሮች ሊበላሹ ይችላሉ። ካጠገቧ ዙራል። አረ ምንድን ነው ነገሩ? በጣም እየተወሳሰበ ነው። እንዴት? ይዘነው የነበረው ኮማንደር አመለጠ። ደገመትኩት ማለት ይሄ ሁሉ የእሷ ስራ። አጠገቡ እኮ አልደረሰችም እኮ። እንዴት ብሎ ነው የሷ ስራ የሚሆነው? ከምርመራ ቡድኑ አንዷ ነኝ እያለች የካዝናው ቁልፊት እንደሚገኝ ነገር ካላል
እኔ አልነገርኳትም። የት ታውቃታለህ? ቆይ አንተ ያኔ ስልክ እያወራ በድንገት መርማሪዋ ከየት መጣች ሳንል አልያዘችህም? ታዲያ ስራንተ የነበራትን መረጃ ሁሉ እኮ ሰብስባ የሰጠቻት እሷ ነበረች። አብሮ ነው የሚሰሩት። ስለዚህ ነገር እኮ ቃል ያውቃል። አልነገረህም? በፍጹም አብሯቸው ነው የሚሰራው ማለት ነው። የልቃውን ጊዜ የለ ሳይቀድሙ ቅደሟቸው። እንዴት ማለት? የነገርካቸው መረጃ ይዘው በተቀናጀ መንገድ እጅ ሊገባ የነበረውን ሀብት እንዳይወስዱ። ቁልፉ እኮ የት እንዳለ ያውቁትም። እኔ ነኝ እኮ የደበኩት። በፍጹም ሊያገኙት አይችሉም። እንኳን ይህን በፈጠሩ ድራማ አንተን አሳምረው እውነቱን አለ። ይህን ቢከብዳቸው ይመስላል። ይልቃውን ቶሎ ብለህ ከቦታው ድረስ ፍጠን። ወይኔ ጉዴ! ቃልን አክብሬያለሁ። ቁልፉም እጄ ገብቷል። አሁን ቃልን ጠብቅ። የሚቀድም መስሎኝ ነበር። እውነትም ቃል እውነቴን ልቀቃት። መጀመሪያ ቁልፉን ለሚስቴ ስጣት። ከዛ ዝርክል ጋውላችሁ የሰውን ቦታ ሲት ሰማኛል። የሚመለከተኝን ነገር ብቻ ነው ማድረገው። እሺ እርግጠኛ ነው። ሰጥቼልሃለሁ ቃል። ቁልፉን ተቀብያለሁ። አዎ እሺ። አልጨረስንም እኮ። ስልኩስ? የሚላክልህን መልእክት እዚሁ ጠብቅ ብለዋል። ይሄ ስልኩስ? በራስ ስልክ ነው። ካለበት ቦታ ዞር ብል ያለው እዚያ አዳም ዘንድ አንተ ደደብህቲስ ሬሳውን ባድራሻ ልኬልሃለሁ። አንተ እንደሚሆን አድርገው። አንተ ደደብ ምንድን ነው ያረካት? አንተ ደደብ